ዓመታት በላይ በኢትዮጵያ ፖለቲካ ውስጥ ተሳታፊ ናቸው። በአዲስ አበባ ዩኒቨርሲቲም ለረጅም ዘመናት በፖለቲካ ሳይንስ መምህርነት አገልግለዋል። የኦሮሞ ፌዴራሊስት ኮንግረስ ወይም ኦፌኮ መስራችና ሊቀመንበር ፕሮፌሰር መራራ ጉዲናን ማንተጋፍቶት ስለሺ አነጋግሯቸዋል። አብረን እንከታተለው። ስትልኝ አድማጮች፣ የዛሬው የአንድ ለአንድ ዝግጅታችን እንግዳ በኢትዮጵያ ፖለቲካ ለበርካታ አስርተ ዓመታት የሚታወቁ ናቸው። የኦሮሞ ፌዴራሊስት ኮንግረስ ባጭሩ ኦፌኮ መስራችና ሊቀመንበር ፕሮፌሰር መረራ ጉዲና ናቸው። ፕሮፌሰር መረራ በአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ መምህርነት ለረጅም ዘመን አገልግሏል። በርካታ መጽሐፍትና መጣጥፎችንም ለንባብ የአንድ ለአንድ እንግዳችን ስለሆኑ በአድማጮች ስም ከልብ አመሰግናለሁ። ጊዜዎትን ሰውተው ስለቀረቡ እኔም አመሰግናለሁ ለተሰጠኝ ዕድል። በጣም ጥሩ። ፕሮፌሰር በፖለቲካው ዘርፍ ምን ያህል ዘመን ቆዩ? እንደው ባጭሩ ከ50 ዓመታት በላይ ነው። ከአምቦ ሁለተኛ ደረጃ ትምህርት ቤት ጀምሬ ነው የተማሪ ንቅናቄ የሚባለው። ከ50 ዓመታት በላይ ይሆናል። 50 ዓመታት እንግዲህ ግማሽ ክፍለ ዘመን እንደማለት ነው። በመምህርነትም በፖለቲካ ንቅናቄውም አሉበት። እንደው በዚህ ሁሉ ዘመን በተቃዋሚነት ቆይቷል። አንዳንዶች ይጠይቃሉ፣ ተስፋ አይቆርጡም እንዴ የሚልም ሊኖር ይችላል። ምን መልስ አሉት? ያው እንግዲህ ፖለቲካል ሳይንስ አስተማሪ እንደመሆነ መጠን የተወሰኑ ሀገሮች ከዚህ በላይ ተስፋ አስቆራጭ ሁኔታዎች ውስጥ ሆኖ ታግሎ ውጤት ያመጡ፣ ለምሳሌ እንደ ደቡብ አፍሪካ አይነት እነ ማንዴላ 27 ዓመታት ጭምር በመታሰር ነው ያን ሁሉ ውጤት ያመጡት። አንዳንድ ሀገሮች ረጅም ጊዜ ይወስዳል ለውጥ ለማምጣት። አንዳንድ ሀገሮች ደግሞ እንደ ኢትዮጵያ አይነቱ ከአንድ ቀውስ ወደ ሌላ ቀውስ ወደ ሌላ ቀውስ ራሱ ስትሻገር ትኖራለህ። አሁንም ቢሆን የኢትዮጵያ ሕዝብ ለመብቱና ለክብሩ ለነጻነቱ ትግሉን ቀጥሏል። እኔም ተስፋ የሚያስቆርጥ ሁኔታዎች አልፎ አልፎ ቢገጥሙኝም የሕዝቡን ስሜት እያየው እኔም ተመልሼ ወደ ትግል እገባለሁ እና ትግሉ ቀጥሏል። ተስፋ የሚያስቆርጥ ሳይሆን ትግሉ ተጠናክሮ የሚቀጥልበት ሁኔታ ላይ የምንገኝ ይመስለኛል። አሁን ጠቀስ አድርገውት ነበር። ደቡብ አፍሪካ በድርድር በንግግር በውይይት አልፈው ነው አሁን ያሉበት ደረጃ ላይ የደረሱት። የእናንተ ፓርቲ በድርድሩ ላይ የለበትም። ምክንያቱ ምንድን ነው? ሁለቱ ነገሮች ትንሽ አይጋጩም? የለም፣ የኛ ፓርቲ ረጅም ዘመን ሊባል በሚችልበት ደረጃ በተለያየ መንገድ ከሌሎች የኢትዮጵያ ኃይሎችም ጋር ኢትዮጵያ ተቃዋሚዎች ጥምረት ብለን ኢንተርፖድ የሚባል ፈረንሳይ ላይ ፈጥረን ነበር። ከዛ ቀጥሎ የኢትዮጵያ ዲሞክራሲ ኃይሎች ህብረት ብለን አሜሪካ ላይ ፈጥረን ፓርላማም 52 መቀመጫዎችን የያዘ ህብረት ፈጥረን ነበር። በዛን ጊዜ ከነበረው ኢህአዴግ ጋር ተደራድረን እዛ ላይ ደርሰናል። ከዛም በኋላ ባይሳካልንም በረጅም ዘመናት እንዳው ሌላው ቅንጅት ለምሳሌ ፓርላማ ያለመግባትን ሲመርጥ እኛ ፓርላማ መግባትን መርጠን ከገዢው ፓርቲ ጋር መደራደርንም ትግሉንም ጎን ለጎን ቀጥለን ነበር። ከዛ በኋላም አሁንም ባለበት ሁኔታ ችግሩ በማየው መንገድ ገዢው ፓርቲ ወደማየው አቅጣጫ ሲሄድ አንዳንድ ጊዜ ቆም ብሎ መነጋገር እንጂ እኛ አልወጣንም። አሁንም ቢሆን ብሔራዊ ምክክር የሚባለው በሀቅ በእውነት የኢትዮጵያ ሕዝቦችን የነጻነት ጥማት ሊመልስ በሚችልበት ደረጃ ይመለስ ሲስተካከል፣ አለበለዚያ ዝም ብሎ ከዚህ በፊት በነበርንበት ሁኔታ ውሃ ቅዳ ውሃ መልስ አይነት ነገር ሳይሆን ለአንድና ለመጨረሻ ጊዜ የኢትዮጵያ ሕዝብ የመብት ትግልን አቅጣጫ ለማስያዝ የሚያስችል ምክክር መሆን አለበት ብለን ነው ስንከራከር የነበረው። ገዢው ፓርቲ ደግሞ ይህንን ለማድረግ አልፈለገም። በዛ ነው እንጂ ለጊዜው ላለመሳተፍ የወሰንነው ትቴን አይደለም። አሁንም ቢሆን ከሌሎች የኢትዮጵያ ተቃዋሚ ኃይሎች ጋር የሚሰራ ድርጅት ነው። ድርጅታችን ለምሳሌ ኮከስ ብለን ኢትዮጵያ ተቃዋሚ ፓርቲዎች ህብረት አሁንም በህብረት ደረጃ ያለ ነው እኛ ነን። መድረክም ለምሳሌ በተወሰነ ደረጃ የጠበቅነውን ያክል ወደፊት መሄድ ቢያቅትም የተቃዋሚዎች ህብረት ነው። አሁንም ቢሆን እየተሳተፍ ነው ማለት ነው። ገዢው ፓርቲ ጫወታው ስላበላሸ ዝም ብሎ ውጤት በማያመጣ እንደማያመጣም ደግሞ እርግጠኞች በሆንበት ሁኔታ ውስጥ ህዝቡንም ላለማታለል አቅጣጫ ላለማሳት የወሰነ ውሳኔ ነው እንጂ ያለመፈለግ ጥያቄ አይደለም ማለት ነው። በቅርቡ ከተለያዩ የማህበረሰቡ አካላት ጋር በመነጋገር በኦሮሚያ ክልል የሽግግር መንግስት ያስፈልጋል የሚል ጥያቄ ተነስቶ ነበረ። የእርስዎ ፓርቲም አለበት። አሁን ሁኔታው ምን ይመስላል? ስለሱ ይንገሩን።
ያው ከተለያዩ የኦሮሞ ማህበረሰብ አባላት ጋር ተነጋግረን 4 ቀን የፈጀ ውይይት ነበር ያደረግነው። በኦሮሚያ ደረጃ ከዛም ደግሞ በተወሰነ ደረጃ በኢትዮጵያ ደረጃ መነሳት ያለባቸው ጥያቄዎችን አንስተናል። ትግሉ ወደፊት ውጤት ሊያመጣ በሚችልበት ደረጃ ቅድም እንዳልኩት ከመገዳደል ፖለቲካ የምንወጣበት ደረጃ ላይ ተነጋግረን አቅጣጫ አስቀምጠናል። ከዛ በኋላ ግን አዲስ ነገር ከመንግስት ጋር ድርድር የጀመርንበት ሁኔታ አይደለም። አሁንም ቢሆን ተስፋ እናደርጋለን መንግስት ሰምቶ በፍጥነት ወደ መደራደሩ ወደ መነጋገሩ በህግ ችግሮችን መሰረታዊ በሆነ መንገድ ለመፍታት ወደ መጣሩ ይገባል ብለን እንጠብቃለን። አሁንም ቢሆን አዲስ ነገር የለም፣ ግን አቅጣጫ አስቀምጠን ነበር በስብሰባው የወጣ ነው። የዚህ ዓላማው በትክክል ለአድማጮች ግልጽ እንዲሆን ዓላማው ምን ነበር? ውጤትስ ምን አስገኘ? ከፌዴራሉስ መንግስት ጋር ምን ምላሽ አገኘ? ዓላማው በብዙ የኦሮሞ ማህበረሰብ አባላት በተለያየ መንገድ ከምሁራን፣ አባገዳ፣ የሃይማኖት መሪዎች ቅድም አንተ ያነሳውን ከምክክር ኮሚሽኑ ምክክሩ ወጥታቸዋል። ምንድነው? ኦሮሚያ እየተቃጠለ ነው፣ ግጭቶች እየሰፉ ነው፣ እልቂቶች እየሰፉ ነው፣ ምንድነው እናንተ ብሎ በተደጋጋሚ ስለምንጠየቅ ብቻችን ሳይሆን ከተለያዩ የኦሮሞ ማህበረሰብ አባላት ጉዳዩ ያገባናል ከሚሉት አካላት ጋር በስፋት ለመነጋገር እና የትግላችንን አቅጣጫን ለማስያዝ ጭምር ከመንግስት ጋርም መደረግ ያለባቸው ድርድሮችን ሀሳቦችን አሰባስቦ አደራጅቶ ለመነጋገር የተዘጋጀ ስብሰባ ነበር። አቅጣጫ ተቀምጠዋል። አቅጣጫ አስቀምጠናል። ከመንግስት በኩል ይህ ነው የሚባል መልስ አልተሰጠንም። አንዳንድ ዝቅተኛ ደረጃ ላይ ያሉት የመንግስት ባለስልጣናት አልፎ በፌስቡክ እና በአንዳንድ ነገር ላይ አሉታዊ የሆነ ነገር ሲናገሩ ሰምተናል። ከዛ ውጭ ግን መንግስት በመንግስት ደረጃ እስካሁን ድረስ የሰጠን በቂ መልስ የለም። ፕሮፌሰር የእርሶ ፓርቲ ኦፌኮና ኦነግ በተለያየ ጊዜ በተደጋጋሚ የጋራ አቋም የሚመስሉ መግለጫዎችን ሲያወጣ ይታያል፣ ወይንም በተለያየ መልኩም አንድ ላይ ስትሰሩ ይታያል እና ትብብራችሁ እስከምን ድረስ ነው? ያ ከኦነግ ጋር እንግዲህ ብዙ ጊዜ አንናገርም እንጂ ለረጅም ጊዜ ከ20 ዓመታት በላይ ቢያንስ ከሩብ ምዕተ ዓመታት አካባቢ በተለያየ መንገድ የመተባበር ሁኔታዎች ነበሩ። ላለፉት 5-6 ዓመታት ደግሞ መሰረታዊ የሆኑ የኦሮሚያ የኢትዮጵያ ፖለቲካ ጥያቄዎች ላይ ያለንን አቋም አስቀምጠን በዛ ላይ በጋራ ለመታገል ወስደን ከ10 በላይ በሚሆኑ መሰረታዊ ጉዳዮች ላይ አብረን ለመስራት ተስማምተን ተፈራርመን ነበር ትግሉን የቀጠልነው። በብዙ ነገሮች ላይ ከሌሎች የኢትዮጵያ ፖለቲካ ኃይሎች በተሻለ ሁኔታ የመተባበር ስሜትና አብሮ ላይ የመስራት ፍላጎቶች አሉ። የጋራ ግባችሁስ ምን ይመስላል? የጋራ ግባችን የኛ ያው ዲሞክራቲክ ኢትዮጵያ ዲሞክራቲክ የኦሮሚያ ክልል አስተዳደር እንዲፈጠር ነው። ሌላ የህዝባችን መብትና ክብር ነጻነት ለማስመለስ እንጂ ሌላ የተለየ እንትን የለንም። አሁን በዋናነት ከሚነሱ ጉዳዮች መካከል የባህር በር ጉዳይም ነው። የአሰብም ነገር ይነሳል። በሶማሊላንድም በኩል የነበረው ነገር አለ። አሁን የእናንተ ፓርቲ የወደብ ጉዳይን በተመለከተ አቋሙ ምንድን ነው? ጥያቄው የተያዘበት መንገድና የተገፋበት መንገድ አንዳንድ ጊዜ እኛ በምንፈልገው መንገድ አይሄድም እንጂ ወደብ የሚጠላ የለም። ምንም ጥያቄ የለም። ለምሳሌ አንድ ጊዜ የህወሓት ጀነራል የነበረ ሰው ለምንድን ነው ከትግራይ ወጥታችሁ የዛን ጊዜ አሰብን እንደዛ ያለምንም ድርድርና ያለምንም ብዙ ነገሮች እንደዛ ያደረጋችሁ ብዬ ሲጠይቀው ሌላ ምንም ተአምር የለንም ቢኮዝ ኦፍ ዘ አሮገንስ እንደዚህ ኢግኖራንስ ኦፍ ዘ ቲፒኤልኤፍ አለ። የህወሓት ጀብደኝነት እና ኋላ ቀርነት ነው ይህንን ያደረገ ምናምን ብሎ ነበር የመለስልኝ። ወደብ ምንም ጥያቄ የለም፣ ሀገሪቷ ታስፈልጋለች። ግን ወደብን ለማግኘት ግን የምንሄድባቸው መንገዶች ተደራድሮ ተነጋግሮ በተከባበረ መንገድ ለማስመለስ ጥረት ቢደረግ እኛ ደስተኞች ነን። ግን አያያዙና የተካሄደበት መንገድ የሀገሪን የራስን ፖለቲካ ሳታስተካክል የአካባቢንም ፖለቲካ አስተካክላለሁ ብለህ የምታደርጋቸው ነገሮች ሀገሪቷን ውድ ዋጋ ሊያስከፍሉ ይችላሉ የሚል እምነት አለን። ችግሩ እዛ ላይ ነው እንጂ ወደብን የሚጠላ ጤናማ የሆነ ኢትዮጵያዊ ያለ አይመስለኝም። ፕሮፌሰር ስጀምር ምን ተስፋ አለዎት? ለግማሽ ምዕተ ዓመት ያህል በኢትዮጵያ ፖለቲካ ተሳታፊ ነበሩ ብዮት ነበር። ሳጠቃልል ደግሞ እንደው በአጭር ጊዜ የሚሆን በረዥም ጊዜ በኢትዮጵያ ላይ እንደ ፖለቲካ የሚታዩት ነገር ምንድን ነው? የፖለቲካ ትንታኔ ሲሰጡ ምንድን ነው የሚታዩት?
እኔ አሁንም ቢሆን ደጋግሜ እንደምለው ከእብደት ፖለቲካችን ወጥተን ከመገዳደር ፖለቲካ ወጥተን ወደ መደራደር ፖለቲካ መግባት አለብን። ያ እስካልተገባ ድረስ ኢትዮጵያ ከአደጋ ቀጠና አትወጣም። አድማጮች፣ ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ መስራችና ሊቀመንበር ፕሮፌሰር መረራ ጉዲና ጋር ያደረግነው ቃለ መጠይቅ ነበር። ፕሮፌሰር ለሰጡን ጥልቅ ማብራሪያ በአድማጮች ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ለተሰጠኝ ዕድል በጣም አመሰግናለሁ።